ጤናስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜናዎቻችንን እነሆ። በቅድሚያም የሴቶችና የማህበራዊ ጉዳይ ሚኒስቴር አመራሮች እንዲሁም ሚኒስትሯን ጨምሮ ሌሎች የሚኒስትሩ አመራሮች በሐረሪ ክልል የአረንጓዴ አሻራቸውን አኖሩ። የአፍሪካ የህፃናት ቀን ማጠቃለያ መርሃ ግብር ለመታደም በሐረሪ ክልል የሚገኙት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬን ጨምሮ የሚኒስቴር መስሪያ ቤቱና የሐረሪ ክልል ከፍተኛ አመራሮች በተገኙበት በዛሬው ዕለት ማለዳ ላይ በክልሉ ሐኪም ጋራይ ችግኝ ተከላ መርሃ ግብርን አካሂደዋል። የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ከሴቶችና ማህበራዊ ጉዳይ ሚኒስቴር ጋር በመተባበር በአፍሪካ ለ36ኛ ጊዜ በሀገራችን ደግሞ ለ35ኛ ጊዜ እየተከበረ ያለውን የአፍሪካ የህፃናት ቀንን በማስመልከት ነው የአረንጓዴ አሻራ መርሃ ግብራቸውን በሐረሪ ክልል ተገኝተው ያስቀመጡት። ይህንንም መርሃ ግብር የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል የተካሄደው የአረንጓዴ አሻራ መርሃ ግብር በአፍሪካ ህፃናት ቀን መከናወኑ ትልቅ ትርጉም እንዳለው ደግሞ የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊዋ ወይዘሮ ረምዚያ አብዱልሃብ ገልጸዋል። በመሆኑም የነገ ሀገር ተረካቢ ለሆኑ ህፃናት ዛሬ የምንሰራው ስራ ነገ የተሻለ ሀገር እንዲረከቡ የሚያስችል ጠንካራ መሰረት እየጣለ መሆኑን ማሳያ መሆኑንም ወይዘሮ ረምዚያ አብዱልሃብ አክለው ገልጸዋል። በችግኝ ተከላ መርሃ ግብሩ ላይ የሴቶች ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬን ጨምሮ የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር እንዲሁም በብልጽግና ፓርቲ የክልሉ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንዲሁም ሌሎች የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች እንዲሁም የህብረተሰብ ተወካዮች ተገኝተዋል ስትል ባልደረባችን አረፋት ኡስማን ዘገባውን አድርሳናለች። የከተማ ልማትን በቴክኖሎጂ የማዘመንና ህገወጥ ግንባታዎችን የመቆጣጠር ስራዎች ተጠናክረው መቀጠል እንዳለባቸው የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉ የከተማ ልማትና ኮንስትራክሽን ቢሮ የ2018 በጀት ዓመት ዕቅድ አፈጻጸምን ገምግሟል። ለትዕግስት በለጠ ዘገባ እሌኒ ሽመልስ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉን የከተማ ልማትና ኮንስትራክሽን ቢሮ የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት እቅድን ገምግመዋል። የክልሉ ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረኢስ ዩሱፍ ባቀረቡት ሪፖርትና እቅድ በቴክኖሎጂ የተደገፈ የመረጃ አያያዝና ከወረቀት ንክኪ ነፃ የሆነ አሰራርን ተግባራዊ ለማድረግ ሰፊ ስራ መከናወኑን ጠቅሰዋል። ከመልሶ ማልማትና ማደስ ስራዎች ጋር ተያይዞ ሰፊ ስራ መከናወኑን የገለጹት ምክትል ኃላፊው በልማት ምክንያት ለሚነሱ ተፈናቃዮች የካሳ ክፍያ መፈጸሙንም ጠቁመዋል። በተጨማሪም በከተማና በገጠር የመሰረተ ልማት ግንባታዎችን በማጠናከርና የቤት ልማትን በማስፋፋት ረገድ አበረታች ስራዎች መከናወናቸውን አብራርተዋል። በመልካም አስተዳደር ረገድ የሚታዩ ቅሬታዎችንና ክፍተቶችን ለመፍታት በርካታ ስራዎች መከናወናቸውን ያነሱት አቶ ረኢስ ቀደም ሲል በስራ ቦታ ጥበት ምክንያት ይፈጠሩ የነበሩ ችግሮች መፈታታቸውንና የተገልጋዩን እርካታ ለማረጋገጥ ከፍተኛ ትኩረት ሰጥቶ ሲሰራ መቆየቱን ጠቅሰዋል። ቢሮው የአገልግሎት አሰጣጡን ማዘመን ከጀመረበት ጊዜ አንስቶ በተከናወኑ ተግባራት አበረታች ውጤት መመዝገቡን ገልጸዋል። የክልሉ ምክር ቤት ቋሚ ኮሚቴ አባላትና ሰብሳቢዎች በቀረበው ሪፖርትና እቅድ ላይ አስተያየት የሰጡ ሲሆን የቢሮ ምክትል ኃላፊ ለተነሱት አስተያየቶችና ጥያቄዎች ምላሽና ማብራሪያ በመስጠትና እንደ ግብዓት ወስደው እንደሚሰሩባቸው ገልጸዋል። በመጨረሻም የምክር ቤቱ የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ ባስቀመጡት አቅጣጫ በልማት ምክንያት የሚነሱ ተፈናቃዮችን መልሶ በማቋቋም ረገድ በጠንካራ ሁኔታ መስራት እንዳለበት ጠቅሰው የጸደቀውን የከተማ ፕላን ተግባራዊ ማድረግ ላይ ትኩረት ሊሰጠው ይገባል ብለዋል። ከመኖሪያ ቤት ግንባታ ጋር ተያይዞ መከናወን በሚገባቸው ስራዎች ላይ ከሚመለከታቸው አካላት ጋር በጋራ መስራት አስፈላጊ መሆኑን ገልጸዋል። ህገወጥ ግንባታዎችን በተመለከተ የክትትልና የቁጥጥር ስራው ተጠናክሮ መቀጠል እንዳለበትና የችግር ከስር መሰረቱ መፈታት እንዳለበት አቶ ጅብሪል አቅጣጫ አስቀምጠዋል። እንቀጥላለን። አሁን በደረሰን መረጃ ደግሞ የህፃናት ቀን በዓል ከክብረ በዓል ባለፈ የህፃናት መብት ደህንነትና ተጠቃሚነትን በተግባር የሚያረጋግጥ ሊሆን እንደሚገባ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ገለጹ። የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል በአፍሪካ ደረጃ ለ36ኛ ጊዜ በኢትዮጵያ ደረጃ ደግሞ ለ35ኛ ጊዜ የአፍሪካ የህፃናት ቀን የማጠቃለያ መርሃ ግብር በዛሬው ዕለት በሐረሪ ክልል ሐረር ከተማ በደማቅ ሁኔታ ተከብሮ ውሏል። ተጨማሪ አለን።
የተጠበቁ ህፃናት ለበለጸገ ትውልድ በሚል መሪ ቃል የአፍሪካ የህፃናት ቀን በአፍሪካ ደረጃ ለ36ኛ ጊዜ በሀገራችን ደግሞ ለ35ኛ ጊዜ የማጠቃለያ ንቅናቄ መድረክ በሐረሪ ክልል ሐረር ከተማ ተካሂዷል። በማጠቃለያ መርሃ ግብሩ ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ቀኑን ስናከብር ከመርሃ ግብር ባለፈ የህፃናትን መብት ደህንነት በማስጠበቅና ተሳትፎና ተጠቃሚነታቸውን ማረጋገጥን ዋነኛ ዓላማ አድርገን ሊሆን እንደሚገባ ገልጸዋል። የማህበረሰብ ተሳትፎን በማሳደግ የተለያዩ ህፃናትን ሁለንተናዊ ተጠቃሚነት የሚያረጋግጡ ስራዎችም ተከናውነዋል ሲሉ አክለዋል። በአህጉራችን አፍሪካ ያለውን ወቅታዊና ነባራዊ ሁኔታ ባገናዘበና በዋነኛነትም የህፃናት መብት መከበርና ማህበራዊ ደህንነት መረጋገጥ ማዕከል ባደረገ መልኩ በአፍሪካ ህብረት በኩል በሚቀረጹ የተለያዩ መልእክቶች ታስቦ የሚውል ነው። እነዚህን መብቶች ለማክበር በአፍሪካ ደረጃ ህፃናት ሁሉንም መብቶች ደህንነቶች እንዲጠበቁ ለማድረግ የተቋቋመ በአፍሪካ ህብረት ውስጥ የሚገኝ ኮሚቴ አለ። ያ ኮሚቴ ለእያንዳንዱ የአፍሪካ ህፃን ንጹህ ውሃ አቅርቦት ማረጋገጥ በሚል የዘንድሮ 36ኛ ዓመት እንድናከብር የሚያደርግ ሲሆን በሀገራችን ደግሞ የተጠበቁ ህፃናት ለበለጸገ ትውልድ የሚል መሪ ቃል በሁሉም ዘርፍ የህፃናት ሁለንተናዊ እድገት እንክብካቤና የህፃናት ጥበቃ ስርዓት በማጠናከር ነገ ሀገራችንን የሚያሻግሩ የተሻለ አስተሳሰብና ስነ ምግባር የተላበሰ ትውልድ ለማፍራት መሰረት በመሆኑ ይህንን አጠንክሮ ለመስራት በታለመ መንገድ መሪ ቃሉ ተቀርጿል። ከጎጂ ልማዳዊ ድርጊቶች በመከላከል ጥቃት ሲደርስባቸው ፈጣን ምላሽ የመስጠት ተግባራትም እየተከናወኑ ይገኛል ብለዋል። በተጨማሪም ይላሉ ዶክተር ኤርጎጌ ተስፋዬ መንግስት የህፃናትን ተጠቃሚነት ለማረጋገጥ የቀዳማይ ልጅነት ፕሮግራምን በመቅረጽ የህፃናት ማቆያ መጫወቻና መዝናኛ ስፍራዎችን በማስፋፋት ለህፃናት ምቹ አካባቢን ለመፍጠር በልዩ ትኩረት እየተሰራ እንደሚገኝም ሚኒስትሯ ጠቁመዋል። ለችግርና ለጥቃት የተጋለጡ ህፃናትን የድጋፍና እንክብካቤ ማዕከላትን በማቋቋም የህፃናት ፓርላማን ጉዲፈቻንና የአደራ ቤተሰብን በማጠናከር ውጤታማ ስራዎች መስራት ተችሏል ብለዋል። ንጹህ ውሃ ህፃናት ማግኘት አለባቸው በሚል እንደዚሁም ደግሞ በትምህርት በጤና እንደዚሁም ጽዳትን በተመለከተ ህፃናት ራሳቸው አካባቢያቸውን እንዲያጸዱ በማድረግ በትምህርት ቤቶች ንጹህ የመጠጥ ውሃ አቅርቦትና መጸዳጃ አገልግሎት አሰጣጥ ላይ ሞዴል የሆኑ ትምህርት ቤቶችን በመለየት እውቅና በመስጠት እንዲሁም በትምህርት ቤቶች አካባቢ አስፈላጊው መሰረተ ልማት መሟላታቸውን በማረጋገጥ እንዲሟሉ በማድረግ ለህፃናት ምቹ ጽዱና ከጥቃት ነፃ እንዲሆኑ ለማድረግ ከተለያዩ የባለድርሻ አካላት ጋር ሚኒስቴር መስሪያ ቤታችን እየሰራ ይገኛል። የሐረሪ ክልል ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር በበኩላቸው የህፃናትን ሁለንተናዊ እድገት ውጤታማ የሚሆነው የመንግስትን ጥረት ከማህበረሰቡና ከአጋር አካላት ጋር ማስተሳሰር ሲቻል ነው ብለዋል። ለህፃናት የምናደርገው እንክብካቤ የአገርን ብልጽግና ለማሳካት ከፍተኛ አስተዋጽኦ ያለው በመሆኑ ሁላችንም በዚህ ጉዳይ ልንረባረብ ይገባል ሲሉ አንስተዋል። የተጠበቁ ህፃናት ለበለጸገ ትውልድ በሚል እጅግ ወቅታዊና ትርጉም ባለው መሪ ቃል ዛሬ ይህንን ታሪካዊ ቀን የምናከብረው የልማት ስራዎቻችን ህፃናትን ማዕከል ማድረጋቸውን የሚረጋገጡበት በርካታ ውጤቶች በተመዘገቡበት ወቅት መሆኑ ታላቅ ደስታ ይሰማናል። ህፃናት የአሁን ትውልድ የሚተኩ የነገዋን የበለጸገች ኢትዮጵያን እውን የሚያደርጉ ብቸኛ የሀገር ተረካቢዎች ናቸው ያሉት ምክትል ርዕሰ መስተዳድሯ የነገዋ ሀገር የምትገነባው ዛሬ በመናንጻቸው ህፃናት ልክ በመሆኑ ሁሉም የማህበረሰብ ክፍሎችና ባለድርሻ አካላት ለህፃናት ልዩ ትኩረትና እንክብካቤ ሊሰጧቸው እንደሚገባ ገልጸዋል። በክልሉ በከተማም ሆነ በገጠር ክፍል የሚገኙ ህፃናት ጤናቸው እና ደህንነታቸው ተጠብቆ ማደግ እንዲችሉ ወላጆች ሙሉ ኃላፊነታቸውን እንዲወጡ ለማድረግ በክልሉ እየተሰራ የሚገኘው ስራ እጅግ የሚያበረታታ ነው። ሆኖም ግን የህፃናትን መብትና ደህንነት በሙሉነት
ለማረጋገጥ ይህ ጅምር ስራ ይበልጥ ተጠናክሮ በዘላቂነቱ ማረጋገጥ ይኖርብናል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱላህ በበኩላቸው የትውልድ አደራን እንድናስታውስና ሁለንተናዊ ተጠቃሚነታቸውን ለማሳደግ በማሰብ መሆኑን ገልጸው የዚህ በዓል መከበር የትውልድን አደራ እንድናስታውስና ሁለንተናዊ ተጠቃሚነታቸውን ለማሳደግ በማሰብ መሆኑን ገልጸው ህጻናት የሀገራችን የወደፊት ተስፋ በመሆናቸው ልንጠብቃቸው ይገባል ሲሉ አንስተዋል። የአፍሪካ ህጻናት ቀን በየዓመቱ ሰኔ 6 የሚከበር ሲሆን በ1976 በደቡብ አፍሪካ በሲዌቶ በትምህርት ለፍትህ በእኩልነት በታገሉ ህጻናት የተከፈለውን መስዋዕትነት በማሰብ የምናከብር ቀን ነው። ይህን ቀን የትውልድ አደራችንን እንድናስታውስና ለህጻናት መብት ጥበቃ እድገትና ተሳትፎ ያለብን ኃላፊነት እንድንወጣ ያስታውሰናል። በክልላችን በተለያዩ መርሃ ግብሮች ተከብሯል። በተለያዩ ወረዳዎች የትምህርት ቤቶች በማህበረሰብና አጋር ተቋማት የግንዛቤ ማስጨበጫ መድረኮች፣ የህፃናት ተሳትፎ መርሃ ግብሮች፣ የውይይት መድረኮች፣ ንቅናቄ ሲካሄድ ቆይቷል። የአፍሪካ ህጻናት ቀን የሚያስታውሰን የታሪክ ክስተት ብቻ ሳይሆን ህጻናት መብታቸው ተከብሮ ድምጻቸው ተሰምቶና በልማት ሂደት ተሳታፊ ሆነው እንዲያድጉ የማድረግ የሁሉም የጋራ ኃላፊነት መሆኑን ጭምር አንስተዋል። ህጻናት መብታቸው ተከብሮ ድምጻቸው ተሰምቶ እና በልማት ሂደት ተሳታፊ ሆነው እንዲያድጉ የሁላችንም የጋራ ኃላፊነት ነው። እናንተ ህጻናት የነገ መሪዎች ብቻ ሳትሆኑ የዛሬ ተሳታፊዎች ናችሁ። የምትሰጡት ሀሳብ፣ የምታቀርቡት ጥያቄ፣ የምታሳዩትን ተሳትፎ ለመንግስትና ለማህበረሰብ ጠቃሚ መመሪያ ነው። ህጻናት ጉዳይ ላይ ያለ ህጻናት ድምጽ መወሰን የለብንም። ይሁን እንጂ ህጻናትን በተመለከተ ያሉ ፈተናዎች የአንድ ተቋም ብቻ ኃላፊነት አይደሉም። የመንግስት ተቋማት፣ የአጋር ድርጅቶች፣ የሲቪል ማህበረሰብ፣ የሃይማኖት ተቋማት፣ የግሉ ዘርፍ፣ ቤተሰብ፣ ማህበረሰብ በሙሉ የጋራ ኃላፊነት ነው። ህጻናት የዛሬ ብቻ ሳይሆኑ የነገ ተስፋዎቻችን ናቸው። ስለዚህ ሀገራችን የወደፊት መሰረት ናቸው ህጻናት። ለህጻናት የምናደርገው ጥበቃ ወደፊትም ተጠናክሮ የሚቀጥል ይሆናል። የህፃናት ጉዳይ የሁሉም የልማት እቅዶች ማዕከል እንዲሆንና ያለ አድሎ መብታቸውን እንዲያገኙ በትብብር መስራት እንደሚገባም አክለው ገልጸዋል። በዚህ የ36ኛው የአፍሪካ የህፃናት ቀን በሐረሪ ክልል በተለያዩ የህፃናት የኪነ ጥበብ ስራዎችና የውይይት መርሃ ግብሮች ተካሂደውበት ተጠናቋል። ቀጥለናል። ወደ ሌሎች ጉዳዮቻችን እንሻገራለን። የክረምት በጎ ፈቃድ አገልግሎት የአቅመ ደካሞችን ከመደገፍ ባለፈ በህዝቦች መካከል ጠንካራ ማህበራዊ ትስስርን የመፍጠር ፋይዳ እንዳለው በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊው አቶ ጌቶ ኢየሳ ገለጹ። አቶ ጌቶ ኢየሳ የዘንድሮውን የክረምት በጎ ፈቃድ አገልግሎት በሚመለከት መግለጫን ሰጥተዋል። ዝርዝር አለን። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወየሳ የዘንድሮውን የክረምት በጎ ፈቃድ አገልግሎት በሚመለከት መግለጫ ሰጥተዋል። በመግለጫቸውም የክረምት በጎ ፈቃድ አገልግሎት አቅመ ደካሞችን ከመደገፍ ባለፈ በህዝቦች መካከል ጠንካራ ማህበራዊ ትስስርን የመፍጠር ትልቅ ፋይዳ ያለው መሆኑን ገልጸዋል። በዘንድሮ የክረምት በጎ ፈቃድ አገልግሎት 14 የተለያዩ በጎ ፈቃድ ተግባራት ታቅደው ወደ ስራ መገባቱንም ገልጸዋል። የክረምት በጎ ፈቃድ አገልግሎት በዋናነት የአቅመ ደካማና የእጅ አጠር ወገኖችን ቤት የመጠገን የማደስና አዳዲስ የመኖሪያ ቤቶችን የመገንባት ስራዎችን ያካትታል ብለዋል። እንዲሁም ሀገር በቀልና የፍራፍሬ ችግኞችን በመትከል የአካባቢ ጥበቃና የእርሻ ስራዎች በትኩረት እንደሚከናወኑም አክለዋል። በተጨማሪም በህዝብ አቅምና አጋር አካል በማስተባበር አዲስ የመማሪያ ክፍሎች ግንባታና የነባር መማሪያ ክፍሎች እድሳት እንደሚከናወን ገልጸዋል። የትምህርት ቁሳቁስ ድጋፍ፣ የማዕድ ማጋራትን ጨምሮ ነጻ የምርመራና የሕክምና አገልግሎትና የደም ልገሳ መርሃ ግብርም ይካሄዳል ብለዋል። ከተማዋን ምቹና ለኑሮ ተስማሚ እንዲሆን የሚያስችሉ የበጎ ፈቃድ አገልግሎት ስራዎች እንደሚከናወኑም ኃላፊው ገልጸዋል። በዚህ የክረምት በጎ ፈቃድ አገልግሎት መርሃ ግብር 344614 የተለያዩ የህብረተሰብ ክፍሎችን ተጠቃሚ ለማድረግ ታቅዶ ወደ ስራ መገባቱን ገልጸዋል። ከመላው ሀገሪቱ የተወጣጡ የህፃናት ፓርላማ አባላት በሐረር ከተማ የተለያዩ የልማትና ታሪካዊ የቅርስ ስፍራዎችን ተዘዋውረው ተመላክተው 36ኛው የአፍሪካ ህጻናት ቀን በዓል አከባበር ላይ ለመታደም በሐረር ከተማ የሚገኙ ከመላው ሀገሪቱ የተወጣጡ የህጻናት ፓርላማ አባላት በከተማዋ እየተከናወኑ የሚገኙ የኮሪደር ልማትና የቱሪዝም መዳረሻ ስፍራዎችን ተዘዋውረው ጎብኝተዋል።
የህፃናት ፓርላማ አባላቱም በጉብኝታቸው ወቅትም በተለይም በጀጎል የዓለም ቅርስ ውስጥ ለውስጥ የተሰሩ መንገዶች የመልሶ ማልማትና የማስዋብ ስራዎች የቅርሱን ዕድሜ ይበልጥ ጠብቀው የሚያቆዩ መሆናቸውን በአካል ተመልክተዋል፣ መደመማቸውንም አንስተዋል። ይህ አይነቱ ጥንቃቄ የተሞላበት ልማትም ተተኪው ትውልድ የራሱን ማንነት፣ ታሪክና ባህል ጠንቅቆ እንዲያውቅ ለማስቻል ከፍተኛ አስተዋጽኦ እንዳለውም ገልጸዋል። በተጨማሪም ብለዋል የኮሪደር ልማቱ የከተማዋን ነዋሪዎችም ሆነ ለሚመጡ ከሌላ አካባቢ ለሚመጡ የሀገር ውስጥና የውጭ ጎብኚዎች እጅግ ምቹ፣ ሳቢና ማራኪ እንዲሁም ከባቢን የፈጠረ መሆኑን የጠቀሱት አባላቱ በሐረር ከተማ ባሉት አጠቃላይ ውጤት መደመማቸውን ከጉብኝቱ ተመልክተናል ሲሉ ተናግረዋል ስትል ባልደረባችን አያንቱ አህመድ ዘገባውን አድርሳናለች። ጥራትና በቅልጥፍና ላይ የተመሰረተ የዳኝነት አገልግሎትን ይበልጥ ለማጠናከር በትኩረት እየሰራ እንደሚገኝ የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀ። ቢሮው የ2018 የበጀት ዓመት የሥራ አፈጻጸም ግምገማን አካሂዷል። ለጌትነት ዘውዴ ዘገባ ያብስራ አሰግድ። የሐረሪ ክልል ጠቅላይ ፍርድ ቤት የ2018 በጀት ዓመት የሥራ አፈጻጸም ግምገማ አካሂዷል። በመድረኩ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላሀዲን ቶፊቅ እንደገለጹት የዳኝነት አገልግሎት አሰጣጥን ውጤታማ ለማድረግ ሰፊ ስራ ሲከናወን መቆየቱን ገልጸዋል። በጥራት በቅልጥፍና ተደራሽነትን በማረጋገጥ በነጻነትና ተጠያቂነት እንዲሁም የውስጥ አሰራርን በማሻሻል ረገድ ከፍተኛ አፈጻጸም መመዝገቡን ገልጸዋል። የ2018 በጀት ዓመት አፈጻጸም ሪፖርትን ያቀረቡት የሐረሪ ክልል የዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ አቶ ፈርሃን መሐመድ እንደገለጹት በክልሉ የዳኝነት አገልግሎት ጥራት ያለውና ተደራሽ ለማድረግ በበጀት ዓመቱ በቴክኖሎጂ የተደገፈ የመረጃ አያያዝ ስርዓትና ከወረቀት ንክኪ ነጻ የሆነ አሰራር ወደ ስራ መግባቱን ገልጸዋል። አክሎም በበጀት ዓመቱ ከቀረቡት 10,000 የክስ መዝገቦች ውስጥ 8,931 መዝገቦች እልባት ያገኙ ሲሆን ይህም 89 በመቶ መሆኑ ተገልጿል። በመድረኩ ከተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላሀዲን ቶፊቅና የጠቅላይ ፍርድ ቤት ምክትል ፕሬዝዳንት አሻ አሚኔ እንደተናገሩት የውስጥ አሰራርን አስመልክቶ የተነሱ ጥያቄዎች እንደ ግብአት በመውሰድ በ2019 በጀት ዓመት ለመፍታት ዝግጁ መሆናቸውን ገልጸዋል። ያው እንደ አጠቃላይ 2018 ላይ የአመራር ለውጥም ተደርጎ የተለያዩ በአዲስ መንፈስ ስራ የተጀመረበት ሁኔታ አለ። በዛው አግባብ ሶስት ነገሮችን በመለየት አንደኛ ቅልጥፍና፣ ቀልጣፋ የሆነ ፍትህ አሰጣጥ፣ ሁለተኛ የችሎት ሰዓት አከባበር ወጣ ገባ ነበር። 5 ሰዓት 4 ሰዓት ችሎት የሚጀመርበት ሁኔታ ነበረ። ችሎት ሰዓት አከባበር እና ሌሎች ቴክኖሎጂ አጠቃቀምን እስቲ ሶስቱ ላይ ፎከስ አድርገን ውጤት እናምጣ ብለን ወደ ስራ ገባን። ስለዚህ እንደ ሪፖርቱ ላይ እንዳየነው ሶስቱም ላይ ጥሩ የተሻለ ውጤቶችን አምጥተናል ማለት ነው። ፈጣን የሆነ ብዙ መዝገቦችን ከሌላው ጊዜ በ6 ወር ብቻ 96% የሚያክል መዝገቦች አጨራረስ የጨረስንበት ሁኔታ አለ። ችሎት ሰዓት አከባበር ላይም እንደዛው አሁን ሁሉም ችሎቶቻችን በ3 ሰዓት የሚጀምሩበት ሁኔታ ተፈጥሯል። ቴክኖሎጂ አጠቃቀምን በተመለከተም ወጥ የሆነ ቴክኖሎጂ አጠቃቀም እንዲመጣ ለሁሉም ዳኞች በኮምፒውተር ተጠቅመው እንዲጽፉ አጠቃላይ ስማርት ኮርቶችንም በማደራጀት እነዚህ እንትኖቹ ስለዚህ ሶስቱም ትኩረት አቅጣጫ ብለን ያስቀመጥናቸው ፍርድ ቤቱ የሚሰራቸው ሶስቱ ብቻ አይደሉም፣ ግን ያው ደረጃ በደረጃ ለመሄድ ሶስቱ ላይ ደስ የሚል ውጤት አምጥተናል። የሐረር የቅርስ ጥበቃና የኮሪደር ልማት ስራዎች ተመራጭ የቱሪስት መዳረሻ እንድትሆን አስችሏታል ሲሉ የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የጎብኚዎቹን ቆይታ በማራዘም ከዘርፉ የሚገኘውን ኢኮኖሚያዊ አቅም ለማሳደግም እንደሚያስችለውም ተገልጿል። ናርዶስ ዳምጤ ተጨማሪ አላት። በሐረሪ ክልል በቱሪዝም ዘርፍ ለተከናወኑ መጠነ ሰፊ የልማት ተግባራት ለአደጋ ተጋልጠው የነበሩ ታሪካዊ ቅርሶችን ከመታደግ ባለፈ የሐረርን ተመራጭ የቱሪስት መዳረሻነት እያጎለበቱት እንደሚገኝ የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገልጿል። የሀገር በቀል ኢኮኖሚ ማሻሻያ መርሃ ግብር ከለያቸው 5 ቁልፍ የኢኮኖሚ እድገት ምሰሶዎች መካከል አንዱ የሆነው የቱሪዝም ዘርፍ በአሁኑ ወቅትም የውጭ ምንዛሬ ግኝትን ለማሳደግና ሰፊ ስራ ዕድል ለመፍጠር እንደ ዋና ሞተር ተለይቶ በትኩረት እየተሰራበት ይገኛልን ብለዋል። የጥንት ውበታቸውን ከዘመናዊ ገጽታ ጋር በማሰናሰል የቱሪዝም መዳረሻ እንዲሆኑ በለውጡ መንግስትን እንደ አዲስ ከተገነቡና ከተሻሻሉ የኢትዮጵያ ከተሞች መካከል ጥንታዊቷና ታሪካዊቷ የሐረር ከተማ ቀዳሚ ስለመሆኗም ጠቁሟል። ጽህፈት ቤቱ በዓለም አቀፍ ቅርስነት
የተመዘገበውን የሐረር ጀጎል ቅጥር በውስጡ የያዛቸው ጥንታዊ ሃይማኖታዊና ታሪካዊ ቅርሶች ከኢትዮጵያ አልፎ የዓለም አቀፍ ማህበረሰብ ሀብት መሆን እንደቻሉም አስገንዝበዋል። በአሁኑ ወቅትም በሀገሪቱ እየተገበረ ያለው የኮሪደር ልማትና የቅርሶች እድሳት ስራ የታሪካዊቷን ሐረር ከተማ የቱሪዝም ዘርፍ ይበልጥ ለማነቃቃት ለአካባቢውና ለሀገራዊ ኢኮኖሚም አዲስ አቅም እየፈጠረ ይገኛልን ብለዋል። በተሰራው ስራም ለአደጋ ተጋልጠው የነበሩ ቅርሶች ይዘታቸውን ጠብቀው ለትውልድ እንዲተላለፉ ስለማስቻሉም አብራርተዋል። የጎብኚዎችን ቆይታ በማራዘም ከዘርፉ የሚገኘውን ኢኮኖሚያዊ አቅም ስለማሳደጋቸውም ተገልጿል። የውጭ ሀገር ቱሪስቶች፣ የሀገር ውስጥ ጎብኚዎችና የማህበራዊ ሚዲያ አንቂዎች ሐረርን እንዲጎበኙና ውበቷን ለዓለም እንዲያስተዋውቁ ሰፊ እድል ስለመፈጠሩም ተጠቁሟል። የሐረሪ ክልል መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እንደገለጸው በክልሉ ያለውን እምቅ የቱሪዝም አቅም ወደ ላቀ ደረጃ ለማሸጋገር የተከናወኑ ተግባራት የዘርፉን መነቃቃት ወደ አዲስ ምዕራፍ አሸጋግረውታል። ጽሕፈት ቤቱ የሐረርን ፍቅርና ታሪክ ለመጋራት ሁሉም ሐረርን እንዲጎበኝም ጥሪውን አቅርበዋል። በከባድ የዲሲፕሊን ክስ ጥፋተኛ የሆኑ 2 የፍርድ ቤት ዳኞችና 1 የሸሪዓ ፍርድ ቤት ቃዲ ከስራም ተሰናበቱ። ዳኞቹ ላይ የተሰጠው ስንበት ውሳኔ ለክልሉ ምክር ቤት እንዲላክም ጉባኤው ትዕዛዝ ሰጥቷል። ለዘገባው የአብስራ አሰግድ። የሐረሪ ክልል ዳኞች አስተዳደር ጉባኤ ባከናወነው ስብሰባ በተለያዩ የዲሲፕሊን ጉዳዮች ላይ ውሳኔ አስተላልፏል። በመጀመሪያ ጉባኤው የተመለከተው የተለያየ የዲሲፕሊን ክስ የቀረበባቸው የክልሉ መጀመሪያ ደረጃ ፍርድ ቤት ዳኛ ጉዳይ ሲሆን ክስ የቀረበባቸው ዳኛ በተለያዩ መዝገቦች ላይ ግልጽ የሆነ ሕግን አዛብቶ በመስራት በተደጋጋሚ ከስራ ገበታ በመቅረት የተዘረጋውን የአሰራር ስርዓት በአግባቡ አለመተግበር፣ ከመዝገብ አያያዝ ጋር ተያይዞ የሕግ ጥሰት በመፈጸም የፍርድ ቤቱን ገጽታና አመኔታ የሚያበላሽ ከባድ የዲሲፕሊን ጥፋት መፈጸማቸውን ጉባኤው በማረጋገጥ የፈጸሙትን ጥፋት ክብደት መነሻ በማድረግ ለሌሎችም ማስተማሪ እንዲሆን ዳኛው ከስራ እንዲሰናበቱ ሲል ውሳኔ ሰጥተዋል። በሁለተኛነት ጉባኤው የተመለከተው ክስ የቀረበባቸው የመጀመሪያ ደረጃ ፍርድ ቤት ዳኛው ጉዳይ ሲሆንም የሐሰት ማስረጃዎችን በመዝገብ ላይ በመመዝገብ እንዲሁም ሕግ ጥሶ በመስራት የፍርድ ቤቱን ገጽታና አመኔታ የሚሸረሽር ተግባር የፈጸሙ መሆኑን ጉባኤው በማረጋገጥ ለሌላውም ማስተማሪ እንዲሆን በሚል ዳኛው ከስራ እንዲሰናበቱ ሲል ውሳኔ ሰጥቷል። ጉባኤው በሶስተኛነት የተመለከተው የመጀመሪያ ደረጃ ሸሪዓ ፍርድ ቤት ቃዲው ጉዳይ ሲሆንም ቃዲው ከተገልጋይ ጉቦ በመቀበልና በስራ ገበታ ላይ ባለመገኘት ከባድ የዲሲፕሊን ጥፋት በመፈጸም የዲሲፕሊን ክስ የቀረበባቸው ሲሆን ተከሳሹ ቃዲ በቀረበባቸው የዲሲፕሊን ክስ ጥፋተኛ ሆነው በመገኘታቸው ከስራ እንዲሰናበቱ ሲል ጉባኤው ውሳኔ አስተላልፏል። ፍርድ ቤቶች ለማህበረሰቡ የዳኝነት አገልግሎት የሚሰጡ እንደመሆኑ በየደረጃው ባሉ ፍርድ ቤቶች የሚገኙ ዳኞች የላቀ የስነ ምግባር ባለቤት ሆነው በታማኝነትና በቅንነት በማገልገል የፍርድ ቤቱ ራዕይና ተልዕኮ ማሳካት የሚጠበቅባቸው መሆኑን የጉባኤው አባላትም ገልጸዋል። በፍርድ ቤቱ ጠንካራ የተጠያቂነት ስርዓት መዘርጋቱና ሙስናና ብልሹ አሰራርን ለመከላከል የሚያስችል ከመሆኑም በላይ ዜጎች በፍርድ ቤት ላይ ያላቸውን አመኔታ ለማሳደግ አስተዋጽኦ የሚኖረው በመሆኑ የተጠያቂነት ስርዓቱን ለማጠናከር የተጀመሩ ተግባራት ተጠናክረው ሊቀጥሉ እንደሚገባም የጉባኤው አባላት አሳስበዋል። ዳኞች ላይ የተሰጠው የስንብት ውሳኔ ለክልሉ ምክር ቤት እንዲላክ ጉባኤው ትዕዛዝ ሰጥቷል። በሐረር ከተማ ለሚካሄደው የመጀመሪያ ጊዜ ታላቅ ሀገር አቀፍ ታላቁ ሩጫ ውድድር ማሟሟቂያ የሚሆን የአካል ብቃት እንቅስቃሴ በሐረር ከተማ ተካሄደ። ይህ ስፖርታዊ ዝግጅት ደግሞ ተላላፊ ላልሆኑ በሽታዎችን ጨምሮ በሽታዎችን ለመከላከልና ማህበራዊ ትስስርንም ለማጠናከር ጉልህ ፋይዳ እንዳለው ተገልጿል። ናርዶስ ዳምጤ በዝርዝር ታቀርበዋለች። በሐረሪ ክልል የሚገኙ ከፍተኛ አመራሮች የታላቁ ሩጫ በኢትዮጵያ አዘጋጆችና የተለያዩ የማህበረሰብ ክፍሎች በተገኙበት በዛሬው ዕለት በአባድር ፕላዛ የአካል ብቃትና ስፖርታዊ እንቅስቃሴ መርሃ ግብር ተካሂዷል። የክልሉ ስፖርት ኮሚሽን ኮሚሽነር ሙራድ አብዲ በመድረኩ ላይ እንደገለጹት ተላላፊ ያልሆኑ በሽታዎችን ለመከላከል ህብረተሰቡ በየአካባቢው ስፖርታዊ እንቅስቃሴዎችን የማዘውተርና የስፖርትን ባህል የማሳደግ ልማድ ሊኖረው እንደሚገባ ገልጸዋል። የአካል ብቃት እንቅስቃሴ ማድረግ ከጤና ጥቅሙ ባሻገር የህዝቡን አብሮነትና ማህበራዊ ትስስር የሚያጠናክር ዘርፈ ብዙ ጠቀሜታ እንዳለውም አብራርተዋል። በአሁኑ ሰዓት ላይ የስፖርት እንቅስቃሴ በምናካሄድበት ጊዜ ከዚህ በፊት ቀደም ሲሉ የነበሩት ተላላፊ በሽታዎች ነበሩ ሰው የሚያጠቁት ወይ ህይወት የሚቀጥፉት። በአሁኑ ሰዓት ግን የተላላፊ ያልሆኑ በሽታዎች በመቀመጥ እንቅስቃሴ ካለማድረግ የተነሳ የሚመጡ በሽታዎች በጣም በርካታ ነው። የስኳር በሽታ አለ፣ የግፊት፣ የስትሮክ በጣም በርካታ በሽታዎች አሉ። ያንን ለመከላከል ህብረተሰቡ በያለበት ቦታ፣ በሚሰራበት ቦታ፣ በሚማርበት ቦታ፣ ተማሪዎቹ እያንዳንዱ በሚኖርበት አካባቢ ላይ እንቅስቃሴ ማድረግ አለበት።
የሐረሪ ክልል ቱሪዝም ኮሚሽን ኮሚሽነር ሳሚ አብዱልዋሲ በበኩላቸው የበረሃ ግብሩ ዋና ዓላማ ከታላቁ ሩጫ በኢትዮጵያ አዘጋጆች ጋር በመተባበር በመጪው ሐምሌ 11 እና 12 በሐረር ከተማ ለሚካሄደው ታላቁ የሩጫ ውድድር ቅድመ ዝግጅት ማሟሟቂያ እንዲሆን ታስቦ የተሰናዳ መሆኑንም ገልጸዋል። አያይዘውም እንዲህ ያሉ ሀገር አቀፍ ስፖርታዊ ዝግጅቶች የሐረርን ባህላዊና ታሪካዊ እሴቶች ከማስተዋወቅ ባለፈ በክልሉ የተጀመረውን የስፖርት ቱሪዝም ይበልጥ ለማነቃቃትና ለመገንባት ከፍተኛ ሚና እንዳላቸው አስረድተዋል። ሀገር አቀፍ የሆነ በክልላችን የሚካሄድ ታላቅ ሩጫ አለ። ክላሲክ ዲስከቨሪ ኢትዮጵያ የሚል ነው። እሱም ሩጫውም እንደዛውም ጀጎል ውስጥም ውድድር አለ። ወክ የሚደረግበት ሂስቶሪካል ሳይቶችን ሃይክ የሚደረግበት ፕሮግራም አለ። ያንን ኢኒሺዬቲቭ ከማድረግ አኳያ እንደዛው ደግሞ ይሄ ስፖርት ቱሪዝምን ከማነቃቃት አኳያ ክልላችን ላይ እስካሁን ክልላችን የምትታወቀው ካልቸራል ቱሪዝምና አድቬንቸር ቱሪዝም ላይ ጅብ ከማብላት አኳያ ከቅርስ ምናምን ላይ ነው። ሶ ይሄ ስፖርት ቱሪዝምን ወደ ክልላችን ከማምጣት አኳያ ትልቅ የሆነ መነቃቂያ ይፈጥራል ብለን ነው የምናስበው። በአባድር ፕላዛ በተካሄደው በዚሁ የስፖርት መርሃ ግብር ላይም የክልሉ ከፍተኛ የስራ ኃላፊዎች፣ የታላቁ ሩጫ በኢትዮጵያ አዘጋጅ ቡድን አባላት እንዲሁም የከተማዋ ነዋሪዎችም ተሳትፈዋል። ዜናዎቻችን አበቁ። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።